ይህን ማድረግ አልችልም። በእግዚአብሔር ፊት ድጋሚ ኃጢአት መስራት አልችልም። ምን ወደሽ ፈቅደሽ አላመጣሽው ጽንስ ላለማስወረድ እግዚአብሔር ምናምን ትኛለሽ እንዴ? ትሰሚኛለሽ? እኔ እንደዚህ አይነት ነገር አይመችኝ። ከዚህ በኋላ አብሬሽ ልቀጥል የምችለው ሐሳቤን ተቀብለሽ ጽንሱን ካስወጣሽው ብቻ ነው። ሰማሽ? እባክህ ማድረግ አልችልም። እንግዲያውስ ራስሽን ቻይ። ስሚ ደግሞ ከዚህ በኋላ አጠገቤ እንዳደርሽሽ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በክርስቶስ ክርስቲያን በወልድ ውሉዳን በመንፈስ ቅዱስ መንፈሳውያን የተሰኛችሁ የማማ የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የቅዱሳን ወዳጆች እንደምን ዋላችሁ? እንደምን ቆያችሁ? አሜን። የኃያሉ የልዑል እግዚአብሔር ስም ከዓለም አጽናፍ እስከ ዓለም አጽናፍ የተመሰገነ ይሁን። የዛሬ ትምህርታችን ጥምቀት ማለት አጠመቀ ከሚለው ከግዕዝ ቃል የወጣ ሲሆን ትርጉሙም በተከማቸ ውሃ ውስጥ ላይ መነከር መዘፈቅ ማለት ነው። በምስጢራዊ ትርጉም ደግሞ ስንመለከተው ጥምቀት ማለት አባቶቻችን ካህናት አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው በሚባርኩበት ጊዜ በስመ ሥላሴ መጠመቅ ነው። በአብ በወልድ መንፈስ ቅዱስ ስም ሂዳችሁ ተጠመቁ ይላል ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ። ስለዚህ ጥምቀት ለድህነት አስፈላጊ ነው ማለት ነው። በብሉይ ኪዳን ውስጥ ላይ ጥምቀትን ለአንጾት ለመንጻት ከእግዚአብሔር ተልከው ምን ያደርጉት ነበረ? ይነጹበት ይጠሩበት ነበረ ማለት ነው። በአዲስ ኪዳን ግን መስራቹ ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ዛሬ የምንጠመቀው ጥምቀት ጌታችን በዕለተ ዓርብ ከጎኑ በፈሰሰው ውሃ በማየ ዮርዳኖስ ምን እንላለን? እንጠመቃለን ማለት ነው።
ጌታችን መድኃኒታችን ኢየሱስ ክርስቶስ በሶስት ወገን ውስጥ ላይ ምን ብሏል? ጥምቀትን እንዲከናወኑ አዟል ማለት ነው። አንደኛ ራሱ በመጠመቅ ማለት ነው። ማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምሮ ስንመለከተው ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በባሕረ ዮርዳኖስ ውስጥ ላይ ተጠምቋል። ስለዚህም ጌታችን እርሱ ራሱ አብነት ሊሆነን ተጠምቆ ተጠመቁ ብሎናል ማለት ነው። ሁለተኛው ነገር ደግሞ በትምህርት ነው። በትምህርቱ ደግሞ በዮሐንስ ወንጌል ምዕራፍ 3 ቁጥር 6 ጀምሮ ስንመለከት ሰው ከውሃና ከመንፈስ ካልተወለደ የእግዚአብሔር ልጅነትን አያገኝም ብሎ ለኒቆዲሞስ ያስተምረው እናያለን ማለት ነው። ምዕራፍ 3 ከቁጥር 1 ዋሉ አዱ እሲ እነፋሳዋን ዘስሙ ኒቆዲሞስ መልአኩ ለአይሁድ ከፈሪሳውያን ወገን የሆነ ኒቆዲሞስ የተባለ አንድ አይሁዳዊ የአይሁድ አለቃ ነበር። እርሱም አስቀድሞ በሌሊት ከጌታ ኢየሱስ ክርስቶስ ዘንድ መጥቶ መምህር ልታስተምር ከእግዚአብሔር ዘንድ እንደመጣህ እናውቃለን። እግዚአብሔር ከእሱ ጋር ከሆነ በቀር አንተ የምታደርገውን ታምራት ሊያደርግ የሚችል የለምና አለው። ጌታ ኢየሱስ መልሶ እውነት እውነት እልሃለሁ ዳግመኛ ያልተወለደ የእግዚአብሔር መንግሥት አያያትም። ኒቆዲሞስም ሰው ካደገ በኋላ ዳግመኛ መወለድ እንደምን ይችላል? ዳግመኛ ሲወለድ ዘንድ ወደ እናቱ ማኅፀን ተመልሶ መግባት ይችላልን? አለው። ጌታ ኢየሱስ መልሶ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ወደ እግዚአብሔር መንግሥት መግባት አይችልም አለው። ከሥጋ የተወለደ ሥጋ ነውና ከመንፈስ የተወለደ ግን መንፈስ ነውና። ዳግመኛ ትወለዱ ዘንድ አላችሁ ስላልኩ አታድንቅ። ነፋስ ወደ ወደደው ይነፍሳልና ድምፁንም ትሰማለህ፣ ነገር ግን ከየት እንደሚመጣና ወዴት እንደሚሄድ አታውቅም። ከመንፈስ ቅዱስ የሚወለድ ሁሉ እንዲሁ ነው። ኒቆዲሞስም መልሶ ይህ ሊሆን እንደምን ይቻላል? አለው። ጌታ ኢየሱስ መልሶ አንተ የእስራኤል መምህራቸው ነህ፣ ነገር ግን ይህን ነገር አታውቅም። የምናውቀውን እንደምንናገር ባየነውም እንደምንመሰክር እውነት እልሃለሁ። ግን ምስክርነታችንን አትቀበሉም። በምድር ያለውን ስነግራችሁ ያላመናችሁ በሰማይ ያለውን ብነግራችሁ እንደምን ታምናላችሁ? በወልድ ያመነ የዘላለም ሕይወት አለው። መዳን በጥምቀት ሳይሆን በኢየሱስ በማመን ብቻ ነው። ልክ ነው። መዳን በክርስቶስ ኢየሱስ በማመን ነው። ነገር ግን በክርስቶስ ኢየሱስ የተሰራውን የምናገኘው በጥምቀት በኩል ነው። አምነህ ስትጠመቅ ማለት ነው። መጽሐፍ ቅዱሳዊ ማስረጃ ልታሳይኝ ትችላለሽ? አዎ፣ ጊዜ ከሰጠከኝ አብራርቼ ላስረዳክ እችላለሁ። ጥሩ። ጥምቀት ማለት ከጌታ ጋር ሞቶ መነሳት ማለት ነው። እርሱ ጌታ ኢየሱስ ስለኛ እንደሞተ እንደተነሳ እኛ እርሱ እንድንመስል በጥምቀት ከእርሱ ጋር ሞተን እንነሳለን። ይህም በክርስትና ዳግም ልደት፣ አዲስ ልደት በመባል ይታወቃል። ይህን ሐሳብ ሙሉ እንዲያደርግልን ወደ ሮሜ ሰዎች ላይ ያለውን የቅዱስ ጳውሎስን መልእክት ቃል ክፈትና ታነብልኛለህ። ምዕራፍና ቁጥሩ ነገር ምዕራፍ 6 ከቁጥር 2 ለኃጢአት የሞተን እኛ ወደፊት እንዴት አድርገን በእርሱ እንኖራለን? ወይስ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ሁላችን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን? ተመልከት፣ ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀን ከሞቱ ጋር አንድ እንሆን ዘንድ እንደተጠመቀን አታውቁምን የሚል መልስ አዘል ጥያቄ ይጠይቃል። ይህ ማለት አዎ ከክርስቶስ ጋር አንድ እንሆን ዘንድ ነው የተጠመቅነው የሚል መልስ አለው። ለኃጢአት መሞት ማለት ከክርስቶስ ጋር በጥምቀት መሞት ወይም ከሞቱ ጋር አንድ መሆን ማለት ነው። ስለዚህ ለኃጢአት ሞተናል። አዎ ለኃጢአት የሞት ነው። እንዴት ነው ካልክ ከክርስቶስ ሞት ጋር አንድ በመሆን። ከክርስቶስ ሞት ጋር አንድ መሆን እንዴት ነው ከተባለም በጥምቀት ይሆናል መልሱ። በዚህ ቅዱስ ቃል መሰረት አንድ ሰው ከክርስቶስ ጋር ህብረት ሳያደርግ ማለት በጥምቀት በኩል ከክርስቶስ ጋር አንድ ሳይሆን መዳን ይችላል? አይችልም። ሰው ለመዳን ከክርስቶስ ጋር አንድ መሆን ይጠበቅበታል።
አንድ መሆን የሚችለው በጥምቀት ነው። ከጥምቀት በፊት ሰው ከክርስቶስ ጋር አንድ ሊሆን አይችልም። ቃሉ ከክርስቶስ ጋር አንድ ስለሆነን አይልም። ከክርስቶስ ጋር አንድ እንሆን ዘንድ ነው የሚለው። አስተውላችሁ አንብቡት። ከክርስቶስ ጋር አንድ እንሆን ዘንድ የተጠመቅን። ስለዚህ ሰው የሚድነው በማመን ብቻ ሳይሆን ከክርስቶስ ጋር በጥምቀት ሲተባበር፣ አንድ ሲሆን፣ አንድ አካል ሲሆን ማለት ነው። ለኃጢአትም የሚሞተው በጥምቀት በኩል መሆኑን አስረግጦ ይነግረናል። ተግባባን? ቀጣዩን አንብብልኝ። እንግዲህ ክርስቶስ ከአብ ክብር ከሙታን ከተነሳ እንዲሁም እኛም በአዲስ ሕይወት እንመላለስ ከሞቱ ጋርም አንድ እንሆን በጥምቀት ከእርሱ ጋር ተቀበርን። ከዚህ የመጽሐፍ ቅዱስ ቃል አንጻር በምን ተቀበርን ወይ ከክርስቶስ ጋር ሞትን እንላለን? በጥምቀት። ከማን ጋር? ከጌታ ጋር። ለምን? በአዲስ ሕይወት ለመመላለስ። በጣም ጥሩ። ተመልከት፣ ከክርስቶስ ጋር እንቀበር ዘንድ ተጠመቅን ይላል። አስተውል። የምንቀበረው በጥምቀት ነው። የምንጠመቀው በአዲስ ሕይወት እንመላለስ ዘንድ ነው። አስቀድመን አሮጌ ሕይወት ውስጥ ነበርን። ከአሮጌ ሕይወት ወደ አዲስ ሕይወት መጣን። እንዴት ከተባለ ከክርስቶስ ጋር በመቀበር። ተረዳኸኝ? ስለዚህ አንድ ሰው በአዲስ ሕይወት እንዲመላለስ ከክርስቶስ ጋር ሊቀበር ግዴታው ነው። ከክርስቶስ ጋር ደግሞ የሚቀበረው በጥምቀት ነው። ያ የተቀበረ ሰው ከክርስቶስ ጋር ዳግም በመነሳት በአዲስ ሕይወት መመላለስን ያገኛል ማለት ነው። ተረዳኸኝ? ቀጣዩን አንብብልኝ። እኔ ጥያቄ አለኝ። እሺ፣ የጀመርነውን እንጨርስና ወደ አንቺ ጥያቄ እንመጣለን። እሺ፣ ጥሩ። ሞቱን በሚመስል ሞት ከእርሱ ጋር ከተባበርን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንተባበራለን። ከእንግዲህስ ወዲያ ለኃጢአት እንገዛ የኃጢአትን ሥጋ ይሽር ዘንድ አሮጌውን ሰዎች ከእርሱ ጋር እንደተሰቀለ እናውቃለን። የሞተስ ከኃጢአቱ ጸድቋልና። ጥሩ ሚኪ፣ ይህን ጥያቄ ልጠይቅና እንጨርስ። ማን ነው ከኃጢአት የጸደቀው? የሞተ። የምንሞተው በምንድን ነው? ከክርስቶስ ጋር አንድ ለመሆን። በጣም ጥሩ። ከክርስቶስ ጋር አንድ የምንሆነው በምንድን ነው? በጥምቀት። እግዚአብሔር ይስጥ። በዚሁ ቃል ላይ ተመስርተን እናውራ። ልክ ስንጠመቅ አንደኛ ከክርስቶስ ጋር አንድ እንሆናለን፣ ሁለተኛ በሞቱ እንተባበራለን። ሞተን ብቻ የምንቀር አይደለንም። ይልቁንም ክርስቶስ በአብ ክብር ከሙታን እንደተነሳ እኛም እንዲሁ እንነሳለን። ስለዚህ ሞትን በሚመስል ሞቱ ከእርሱ ጋር ከተባበረን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር እንተባበራለን። በዚህ ሞትና ትንሣኤ በአዲስ ሕይወት መመላለስን እናገኛለን። ይህ ሁሉ የሚገኘው በምንድን ነው ማለት ነው? በጥምቀት። ጥሩ፣ ከጨረሽ ወደ እኔ ጥያቄ እንሂድ። እሺ፣ ቀጥይ። ሄሎ አመል፣ እንዴት ነሽ? ምን አስበህ ምን ፈልገን የደወልከው? ናፍቀሽኝ። ድንገት ባለፈው ካየሁሽ በኋላ ትዳራችንን እንዴት ማዳን እንዳለብን እንድናወራና እንድንመካከር ብዬ ነው የደወልኩሽ። ትዳራችንንማ እንዳይድን አድርገህ እኮ ቀበርከው። እኔንም የሰው ቤት ጡረተኛ አድርገህ አስቀረኸኝ። እባክሽ፣ የት ነሽ? ዛሬውን እኮ ወደ ቤት መመለስ ትችላለሽ። በቃ ነይና ልዩነታችን ላይ እናውራ። አመል፣ እርግጠኛ ሆኜ እነግርሻለሁ፣ ሁሉ ነገራችን ይስተካከላል። እንዴት? ወደ እኔ እውነት መምጣት ትችላለህ እኮ። እናውራ ታዲያ። ወይ እኔ ወይ አንቺ እንመጣለን። ተራርቀን ተለያይተን እንዴት መግባባት እንችላለን? እኔ ገብቶኛል። መቼም ትቀየራለች ብለህ እንዳታስብሽ። ግድ የለሽም አመል፣ ነይና ልዩነታችን ላይ እናውራ። አንዱን ክርስቶስ ሁለት አድርገን የምንጨቃጨቅባቸው ሀሳቦች እንዲርቁ እግዚአብሔርን መሀላችን እንዲገባ እንጸልያለን። በወርሹ ስላለው ጽንስም እግዚአብሔር ይረዳናል። እና ምን አልሽኝ አመልዬ? እስቲ ላስብበትና አሳውቅሃለሁ። እሺ የኔ ቆንጆ፣ ስልክሽን እንጠብቃለሁ። አመሰግናለሁ። እሺ ቻው። በቃ እሺ፣ ባይ።
የህፃናት ጥምቀት መጽሐፍ ቅዱሳዊ መሰረት የለውም። ገና ያላመኑና ምንም የማያውቁ ልጆችን ማጥመቅ ልክ አይደለም። ይህ የጌታን ሐሳብ ካለመረዳት የመጣ ነው። ስለዚህ እንዳንቺ አባባል ልጆች ስላላመኑ ተፈርዶባቸዋል ማለት ነው። ምን ማለት ነው? ያመነ የተጠመቀ ይድናል የሚለውን ይዘሽ ህፃናት ምንም ስለማያውቁ አያምኑም፣ ካላመኑ ሊጠመቁ አይችሉም አይደል እያልሽ ያለሽው? አዎ፣ ግን ይሄን ሐሳብ አይደለም የመጽሐፍ ቅዱስ ሐሳብ ነው። የእግዚአብሔር ቃል ሲናገር ያመነ የተጠመቀ ይድናል ይላል። ቀጣዩን ጨምረሽ አንብቢዋ። ምን ይላል? ያላመነ ደግሞ ይፈረድበታል። ስለዚህ ያመነ የተጠመቀ ይድናል ብሎ ያላመነ ግን ይፈረድበታል ይላልና እንዳንቺ አነጋገር ሄደን ተርጉመን ህፃናት ምንም ስለማያውቁ መጠመቅ የለባቸውም ብቻ ሳይሆን ስላላመኑ ተፈርዶባቸዋል ማለት ነው። ኖ፣ እንደዛ እያልኩ አይደለም። የህፃናት ጥምቀት በቤተክርስቲያናችን ትራዲሽን ውስጥ የራሱ ድርሻ አለው፣ ተገቢም ነው። የማርቆስ 16 ጥምቀት ግን እሱ አይደለም። በሐዋርያት ስራ ላይ የሚጠቀሱ ጥምቀቶችም እነሱ አይደሉም። ወላጆቹ የጌታ ለመሆናቸው ለማሳየት የሚሰጥ ስርዓት ምልክት ነው። ይህ የጥምቀት ስርዓት ከሰከንድ ሴንቸሪ በፊት አይደረግም ነበረ። ከዛ በኋላ ግን በሂደት የመጣ ነገር ነው። አዲስ ኪዳን የሚያስተምረን ጥምቀት ግን ሰው በኢየሱስ ክርስቶስ አምኖ በንስሐ በጌታ ፊት ወድቆ ራሱን ለጌታ ከሰጠ በኋላ የሚያደርገው ጥምቀት ነው። ያመነ የተጠመቀ ይድናል የሚለውም ደግሞ ሰው በጌታ ካመነ በኋላ ሊያደርገው የሚገባ ስለሆነ ነው። ጥሩ። እንዲህ ትንሽም ቢሆን ጠጋ ማለቱ መልካም ቢሆንም አሁን አንቺ የተናገርሽውን ቃል ስለ ህፃናት ጥምቀት አስፈላጊነት አንቺን የሚመስሉ የእምነት አጋሮችሽ ግን አይቀበሉትም። የሆነ ሆኖ ግምትሽን ሳይሆን የመጽሐፍ ቅዱስ ሐሳብ ምን ይላል የሚለውን ነገር ሄደን ለማየት እንሞክር። በብሉይ ኪዳን ህዝበ እስራኤል በእግዚአብሔር ትእዛዝ በሙሴ እጅ ከፈርዖን ባርነት ነጻ በወጡ ጊዜ ያ ባህር ተከፍሎ በደረቅ መሬት መውጣታቸውና ፈርዖን ግን ከነ ወታደሮቹ አስምጦ እንዳስቀራቸው የተጻፈውን እውነት ታስታውሳላችሁ አይደል? ታዲያ ያ በባህር መሻገር የጥምቀት ምሳሌ ሆኖ እኛም ክርስቲያኖች ስንጠመቅ ያ በባርነት ሲገዛን የነበረውን ኃጢአት በሙሉ አፍኖ አስቀርቶ እኛን ነጻ ያወጣናል። ምንም ከምን ነው የምታገናኘው? እኔ አይደለሁም ያገናኘሁት፣ ቅዱስ ጳውሎስ ነው ይህን ድንቅ ሚስጥር በመንፈስ ቅዱስ ተረድቶ የዘገበው። ምዕራፍና ቁጥሩ ልታሳይኝ ትችያለሽ? በሚገባ። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ አባቶቻችን ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ፣ ሁሉም ሙሴን ይተባበሩ ዘንድ በደመናና በባህር ተጠመቁ፣ ሁሉም ያን መንፈሳዊ መብል በሉ፣ ሁሉም ያን መንፈሳዊ መጠጥ ጠጡ፣ ይከተላቸው ከነበረው ከመንፈሳዊው አለት ጠጥተዋልና ያም አለት ክርስቶስ ነበረ በማለት ሁሉም እስራኤላውያን ያን ባህር የመሻገራቸውን ሚስጥር ቅዱስ ጳውሎስ የጥምቀት ምሳሌ አድርጎ ገልጦ ነግሮናል። ታዲያ ቅዱስ ጳውሎስ ሁሉም ሙሴን ይተባበሩ ዘንድ ተጠመቁ ሲል ከገለጻቸው ስር ህፃናትም ጭምር ናቸው ወይስ አይደሉም? ሲሻገሩ ልጆቻቸውን እያስቀመጡ ይሻገሩ ነበር ወይስ ይዟቸው አብረው ይሻገሩ ነበር? ይህን ብቻ አይደለም፣ የአእምሮ ህሙማንም ግድ ወንጌል ተሰብኮላቸው ካላመኑ አይድኑም ብላችሁ ነው የምታስቡት? እኛ ግን ስላላመኑ አይድኑም፣ ክርስቶስ ለነሱ አልመጣም አንልም። ኢየሱስ ክርስቶስ ለጤነኞችና ለአዋቂዎች ብቻ ሳይሆን ለህፃናትና ለአእምሮ ህሙማንም ጭምር ነው የመጣው ብለን እናምናለን። ስለዚህ አማኝ የሆነ ቤተሰብ ሁሉ ልጆቹን ሊያስጠምቅ ግድ ይለዋል። ስለዚህ ልጆች ምንም ሳያምኑ መጠመቅ አለባቸው ነው የምትይ? አዎ። እስኪ አንቺን ልጠይቅሽ፣ ልጅሽን በህፃንነቱ የሚያስፈልገውን ክትባት ጥቅሙን ስለሚያውቀውና ስላልገባው ተለቅ ሲል ተረድቶት ገብቶት ይከተባል ብለሽ ትታየዋለሽ? የሚበላውንስ ምግብ አንቺ ትመርጭለታለሽ ወይስ ሲያድግ ወስኖ ራሱ ይብላ ብለሽ ትታየዋለሽ? በሐዋርያት ሥራ ምዕራፍ 2 ላይ ቅዱስ ጴጥሮስ ስለ ክርስቶስ ያስተማራቸው 3000 የሚሆኑ ምእመናን ወደ እርሱ ቀርቦ ምን እናደርግ ብለው በጠየቁት ጊዜ ንስሐ ግቡ፣ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ ካላቸው በኋላ የተስፋው ቃል ለእናንተና ለልጆቻችሁ ነው ሲል ተናግሯል። ስለዚህ በወላጆች እምነት ልጆች መጠመቃቸው ስለምንድን ነው ቢሉ የተስፋው ቃል ለእኛና ለልጆቻችን ስለሆነ ነው። እንዲሁም እንደ ህፃናት ካልሆናችሁ የእግዚአብሔርን መንግስት አትወርሱም ያለን ጌታ ሌላ ቦታ ላይ ደግሞ ሰው ዳግመኛ ካልተወለደ የእግዚአብሔርን መንግስት አይወርስም ሲል እናገኘዋለን። እነዚህን ተመሳሳይ ሀሳብ ያላቸውን ቃላት የተለያየ ቦታ ላይ የተናገረው ጌታ ሲሆን ዳግመኛ ሰው ከውሃና ከመንፈስ ቅዱስ በመወለድ ለእግዚአብሔር መንግስት እንደሚገባ እንዲሁም እንደ ህፃናት በመሆን የእግዚአብሔርን መንግስት መውረስ እንደሚቻል ገልጦታል። ህፃናት ለመንግስተ ሰማያት ብቁ ከሆኑ መንግስተ ሰማያት ለሚያስገባው ጥምቀት ብቁ አይደሉም ማለት እንዴት ያለ ግራ መጋባት ነው። ታዲያ ጌታ ለኛ እንኳን የመንግስተ ሰማያት ምሳሌ ያደረጋቸው ህፃናት አላመኑ፣ ስለዚህ አይጠመቁም።
ስለዚህ ያላመነ እንደሚፈረድበት ተፈርዶባችኋልና ወደሚል አመጽ እንድትገቡ የሚያደርጋችሁና የጌታን ሐሳብ ተቃውማችሁ እንድትቆሙ የሚያደርጋችሁ መንፈስ ከወዴት እንደሆነ መርምሩ። እኔን ወይ ቅድስት ቤተክርስቲያንን አይደለም ራሱ ጌታ ኢየሱስን እየተቃወማችሁ እንዳይሆን ተጠንቀቁ። ሕፃናት ወደ እኔ ይመጡ ዘንድ አትከልክሏቸው ያለው ራሱ ጌታ ኢየሱስ ነው። ወደ እርሱ ሊቀርቡ የሚችሉበት መንገድ ደግሞ ጥምቀት ነው። ልጄን የተመጣጠነ ምግብ ጥቅሙ እስኪገባው ድረስ አላበለውም የሚል ወላጅ የለም። ይጠቅመዋል። ይህን ካልበላ ለህይወቱ አስኪ የሆነ ነገር ይገጥመዋል ብለሽ ስለምታስቢ እያለቀሰም ቢሆን ታበያለሽ። በምድር ላይ የሚያስፈልገውን ሁሉ ታደርጊለታለሽ። ቢያመውና መርፌ፣ ሽሮፕ፣ ግሉኮዝ፣ ሰርጀሪም ቢሆን ቢያስፈልገው ኃላፊነቱን ወስደሽ ታስደርጊዋለሽ። ዶክተሩ ቆይ የሰርጀሪ ጥቅም ሲገባውና ሲረዳው ካደገ በኋላ ይደረጋል ቢልሽ እሺ ብለሽ ትመለሻለሽ? አትመለሽም። ይልቁንም እንደሚድን አምነሽ ኃላፊነቱን ወስደሽ ታስደርጊዋለሽ። ስለዚህ በምድር ላይ ላለ ነገር ሁሉ እንደዚህ ተጨንቀን ካደረገን ከክርስቶስ ጋር ህብረት የሚፈጥሩበትን አንድ የሚሆኑበትን ይህን ሚስጥር አናካፍልም። ይቅርባችሁ ብሎ ከመከልከል የወፍጮ ድንጋይ ባንገት ላይ አስሮ ወደ ባህር መጣል አይሻልም? ጥያችሁ ጠፋል። እኔ ምሪ የሚጠጣውን ነገር እንኳን አትከፍቺላችሁ። ምዕራፍ እኮ የሃይማኖት ወሬ ከጀመረሽ ማንንም ነው ቼክ ማታደርገው። በጣም ይቅርታ። እኔ ስለቀረበ ራሳችሁ ከፍታችሁ ተጣላችሁ ብዬ አስቤኝ ነው። ቆይ ምሳ እኮ ደርሷል። በልታችሁ አትሄዱ? አዎ ደርሷል። የምንነጋገርበትን ስላልጨረስን ሰሞኑን መምጣታችን አይቀርም። ያኔ እንጨርሳለን። የምትወደውን ምግብ ነው ያዘጋጀውልህ። በልተህ ሂድ። የውጭ ምግብ ከለመድኩ እኮ ቆየሁ። ባይሆን ሰላም ፈጥረሽ ወደ ቤትሽ ስትመለሽ ያኔ ቀምሳለሁ። እግዚአብሔር ያንን ቀን እንዲያመጣው ሁሉ ይለምነዋለሁ። እኔን ወደ እውነት የጠራኝ ጌታ አንተንም እንዲስብ የሁል ጊዜ ጸሎቴ ነው። በይ ሰላም። ሌላው ደግሞ ቤተክርስቲያናችን ቄደር ታጠምቃለች ማለት ነው። ቄደር የምታጠምቅበት ዋነኛ ምክንያት በ40 ቀንና በ80 ቀን ከባሕረ ዮርዳኖስ ከአብራ ከመንፈስ ቅዱስ ከተወለዱ በኋላ ልጅነትን ካገኙ በኋላ ነገር ግን ከክህደት ከቤተክርስቲያን ሲወጡ እነዛ ሰዎች ከወጡ በኋላ ወደ እናት ቤተክርስቲያናቸው በሚመለሱበት ሰዓት ላይ ቤተክርስቲያን በቄደር ወደ አማናዊት ህብረት ሰማያዊና ምድራዊ ህብረት በሚያደርጓት በዛች አማናዊት ቤተክርስቲያን ውስጥ ላይ ይቀላቀላሉ ማለት ነው።
አቤቱ የጳጳሳቱን አለቃ ጳጳሳቱንና የኤጲስቆጶሳቱን ቀሳውስቱንና ዲያቆናቱን የክርስቲያን ወገኖች ሁሉ ማራቸው፣ ይቅርም በላቸው። አሁን አቤቱ አንተን እናመሰግናለን፣ አንተን እናከብራለን። የልዑላን አባት ብርሃን መዝገቦች የምትነስ አቤቱ ዘወትር እንለምናለን። በሰማያቱን ኢየሩሳሌምን ጎብኛት። የመላእክት አለቆች የሚሆኑ የሥልጣናት ጌታቸው ያጋስትን ማየት ብርሃንን የተጎናጸፈ መናብርትም ክብራቸው የደስታ ደስታ ነገሥታት ንጉሥ ሁሉም በእጅ የሚገዛ አንድ ልጅ ኢየሱስ በአንተ ምክር ኃጢአታችንን ለማስተስረይ የተሰቀለ የተቀመጣችሁ ተነሱ። በቃል ኪዳነ ወደ ሁሉን በእርሱ ያደረገ ወደ ምስራቅ ተመልከቱ። ወደ ድንግል ማኅፀን ሰደድከው። በማኅፀን ተፀነሰ። ሥጋም ሆነ መወለዱን በመንፈስ ቅዱስ ታወቀ። ከድንግል ተወልዶ ፈቃድ ሊፈጽም ዘንድ ሕዝቡንም ንጹሕ አድርጎ ያከናውንልን ዘንድ ሰውን መልሶ ቅዱስ እንደምን በረታች ዳነች ሰውነቴ ብትወደኝ ኮነ። እባክህን ይቅር በለኝ፣ እባክህን በቃኝ። እውነት በጣም ደክሞኛል። አምላኬ አይደለክ፣ አባቴ አይደለክ፣ እባክህን ይቅር በለኝ። ምን እንደማደርግ ግራ ገብቶኛል። ወዳጅ መውደድ ፍቅር አስለቀሰ። የአሕዛብን ፈቃድ ያደረግኩ በቃ ሁሉን ነገር ላንተ ሰጥቻለሁ። ሁሉን ነገር ይቅር በለኝ፣ ይቅር በለኝ አምላኬ፣ ይቅር በለኝ። ካወቅኩ ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩት የኔ አይደል ጌታዬ። ካወቅኩ ጀምሮ ይቆጠር ዕድሜ ሳላውቅ የኖርኩት የኔ አይደል ጌታዬ። እንደምን በረታች ዳነች ሰውነቴ ብትወደኝ እኮ ነው አቤት መድኃኒቴ። ይቺን ዓመት ደግሞ አንተ ብትተወኝ ወዳጅ ጌታ ሆይ እባክህን ይቅር በለኝ። በቃኝ፣ ደከመኝ እኮ እኔ። እሺ ምን ላድርግ? መሐሪ አይደለህ? አምላኬ አይደለህ? እባክህን አምላኬ ይቅር በለኝ፣ እባክህን።
ነው ልጁ የሚያለቅሰው? ብር ጎሎብኝ ነው። ምን ያህል ነው የጎደለሽ ታዲያ? እኔ መሙላት እችላለሁ። አይ እኔ ሳንቲም አልቸገረኝም እናት። ከቤት ሄጄ አመጣ ነበር፣ ግን ልጁን ይዤ መንከራተት ይሆንብኛል ብዬ ነው። ምንም ሰው የሚያግዝሽ የለም? የሚይዝልሽ የለም? ማንም የለኝም እናቴ፣ ማንም። ትርቂያለሽ እንዴ? ቤትሽ ሩቅ ነው? ትቆያለሽ? አይ እዚሁ ነው እናቴ። ከቤት እስካመጣ ነው እንጂ ሳንቲሙ እዚሁ ነው ወተቱን እንገዛለን። በቃ እኔ እስከዛ ጠብቅልሻለሁ። ቶሎ ደርሰሽ እንድመጪ ስራም አለኝ። እኔ አባብለዋለሁ። አምጪ፣ ደርሰሽ ነው አምጪ። ደግሞ እንዴት የምታምር ቆንጅዬ ልጅ ናት። ውድ ተመልካቾቻችን ባያችሁትና በሰማችሁት መልእክት መልካም የሆነውን ቃል እንደተካፈላችሁ እናምናለን። በተማራችሁበት ቃል ጸንታችሁ 30፣ 60፣ 100 ያማረ ፍሬ የምታፈሩ ብርቱ ትውልዶች እንድትሆኑ እግዚአብሔር ይርዳችሁ። አለት ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። እየተሰራ ያለውን የወንጌል ቃል ለሁሉ ይዳረስ ዘንድ ሼር በማድረግ አገልግሎቱን ይደግፉ። ዳግም እስክንገናኝ ቸር ቆዩ። የጌታ ጸጋና ሰላም ከሁላችን ጋር ይሁን። አሜን።